እሱንም እናውቀው እኛ ብቻ ነን። ለሌላ ሰው ካላወራችሁ ማንም ሰው ሊያቀበላችሁ ስትመጣ ነበር ማለት የት ነው የምታውቃት? አትገይጂ ነበር። ለዛ ነው እንዴ? እኔ ደግሞ የት ሄደች ብዬ እኮ አስጨነቅሽኝ። ሰላም ብሌን ከባድ ችግር ውስጥ ገብታለች። የገዛ እናትሽ ናት ተብላ ከመጣች በኋላ አልማዝ አሁን ላይ ሰላም ልጅ ነክተሽብኛል በማለት ገፍትራ ከጣለቻት በኋላ ህይወቷ ሊያልፍ ችሏል። አሁን ላይ ብሌን ወደ አሳዳጊ እናቷ ገኒ ሄዳ ነበረ። ብሌንም የሄደችበትንም መንገድ አሳዳጊ እናቷን አስጨንቃትና መጀመሪያ አልማዝ ከዚህ ከመጣች ጊዜ ጀምሮ ለአሳዳጊ እናቷ ገነት ብሌን አመለካከቷ ተቀይሮ ነበረ። ከመጀመሪያ ጀምሮ ብሌን እናቷን አሳዳጊ እናቷ ገኒ እናትሽ ስታገኝ እንዳትቀየርብኝ ከእናትሽ ከኔ የበለጠ እሷን ትወጃታለሽ አጣሳለሁ የሚለውንም ስጋት ከመጀመሪያ ጀምሮ ነግራት ነበረ። ይህንን ነገር ደግሞ አሁን ላይ እውነት አድርጋበታለች። አሳዳጊ እናቷ ገነት አሁን ላይ አልማዝ ከመጣች በኋላ ልጄን ይዤ መሄድ ፈልጋለሁ ወደ መቀሌ ካለቻት ጊዜ ጀምሮ ገኒ በጣም ልቧ ተሰብሯል። ለዚህ ሁሉ አመታት ቁጭ ብዬ እሷን ሙሉ አድርጋኝ ነበረ። አሁን ከኔ ከነጠልሽ እሷ ከኔ ከወሰድሻት ህይወቴ ባዶ ነው የሚሆነው ነበረ ያለቻት። በዚህን ሰዓት አልማዝም መልሷ የነበረው ታዲያ ልጅሽ አይደለች የሚለው ነገር ነበረ። ገኒ በዚህን ሰዓት ውስጧ ስብርብር ነበርና ያለው ብሌንም አንድችም ቃል አልተናገረችም ነበረ። ብሌን አሳዳጊ እናቷ ገኒም አልማዝ እንደፈለገችው ስታደርጋት ምንም ትንፍሽ አላለችም ነበረ። ያንን ነገር ደግሞ ገኒንም በጣም አስከፍቷታል። ብሌን እንዴት ለዚህ ሁሉ አመታት አሳድጋት እንዴት አድርጋ ነው ዝምታ የመረጠችው ብላ በጣም በውስጧ ተከፍታለች። አሁን ላይ ብሌን ምንም ማድረግ ስላልቻለች አልማዝ ከዚህ ቤት አሁን ሂጂ፣ እኔ ልጅነቱ የኔ እንጂ ያንቺ አይደለም ብላ አሳድጋ ከሰጠቻት በኋላ ምስጋናም ሳትሰጣት ነበረ እንድትሄድ ያነገረቻት። ይሄ ነገር ደግሞ ገኒንም በጣም አስከፍቷት ነበረ። ገኒ ወደ ቤቷ ከሄደች በኋላ ራሷን ማጥፋትና ከዚህ ዓለም ከዚህ ጨለማ ራሴንም አድናለሁ ብላ ነበረ ሌላ ኃጢአት ለመስራት የሞከረችው። አሳዳጊ እናቷ ገኒ ወደ ቤት ከሄደች በኋላ አልማዝ ምንም ቢሆን እኔ ነኝ እናትሽን መርጠሽ እኔ ጋር ቁጭ በይ ስላለቻት ብሌን እናቴ ለዚህ ሁሉ አመታት ካገኘኋት በኋላ እንዴት አድርጌ ነው እሷንም አንቺን አይደለም እሷን ነው የምፈልገው የሚለውንም ጭንቀት ይዟታል። ብሌን አማራጭ ስለሌላት ሁሉንም ትታ ከአሳዳጊ እናቷም ሳትሄድ አልማዝ ጋር ቀርታለች። አሁን ላይ አልማዝ ተብላ ከመጣች በኋላ የመጣችበትን መንገድ በኃይሉ ትክክለኛ እናቷን አግኝቻለሁ ብሎ ገኒ ትክክለኛ እናቷ ነበረ ያገኘችው። ግን ደግሞ ያገኘችውንም ሰው ቀይረው ስለሆነ በአልማዝ ትክክለኛ እናቷ አጠገቧ ሰላም ስለሆነች ግን ደግሞ እሱ ሰላም ትክክለኛ ልጇ ብሌን ከሆነች ካወቀች ሁሉም ነገር አጣለው ብሎ ስላሰበ መንገዷ ሁሉ አበላሽቶባታል። አሁን ላይ ገኒ ትክክለኛ እናቷን በስነ ስርዓት በፎቶ ካገኘቻት በኋላ አቶ በኃይሉ ቀይሮታል። ቀይሮ ያመጣው የአልማዝ ፎቶ ነበረ። አልማዝ ብዙ ጊዜ ተደነጋግራ ነበረ። ሁሉንም ነገር ስትሰራ ለመናገር ትምህርት ራሱ ያስተማሯትን መንገድ ረስታለች። ያ ነገር ደግሞ አሁን ላይ በኃይሉንም አበሳጭቶት ነበረ። አልማዝ ግድ የለሽና ጥቅም ፈላጊ ነበረች። ግን ደግሞ ያንንም ጥቅም መጠቀም አልቻለችም። አሁን ላይ ብዙ ጊዜ ብሌንም
አላወቀቻትም እና ከልጅነቷ ጀምሮ ያለውንም ትውስታዋ ስትቀባጥር ነበረ። ያንን ነገር አሁን ላይ ጥርጣሬ ውስጥ አስገብቷቸዋል። ዳግም ደግሞ ትክክለኛ እናቷ አልማዝ እንዳልሆነች አውቆና ይሄ ነገር ካወቀ በኋላ ለሰላም ለማሳየት ሞክሯል። አሁን ላይ ሰላም ሁሉንም እውነት አውቃለች። ትክክለኛ እናቷ አልማዝ እንዳልሆነች ሰላም በማስረጃ አውቃለችና ዳግም ሁሉንም ነገር ከቃል በቅጂ አስቀምጦት ነበረ። የዚህ ሁሉ ጠንሳሽ ሰላም ሁሉንም ነገር ያደረገችው የገዛ ልጇና አልማዝም ወደዚህ ቤት የመጣችው ብር ተከፍላ እንደሆነ ደርሳበታለች። ከደረሰችበት በኋላ ሁሉንም እውነት ስታደርግ የእሷን ውሸት እንዳይወጣባት አውቃ ቃልም መጥፎ ነገሮችንም እንዲሰማት አድርጋታለች ለአልማዝ። ይሄ ነገር ደግሞ ያንቺስ ጉድ ብላ ነበረ። አልማዝም የቃልም ጉድ ለመናገር ልትሞክር ነበረ። በዚህን ሰዓት ቃል ሁሉንም ነገር ሳይበላሽባት በፊት ቀድሜ እኔ የሆነ ነገር መፍጠር አለብኝ ብላ ነበረ። ሰላም የገዛ ልጄ ናት ብላ የምታስባትንም ቃል ጉድ እየሰራቻት ሰላም ይህን ነገር እያደረገች በጣም በቁጣ አልማዝም ለቃል ስትናገራት ነበረ። በዚህን ሰዓት ልጄን እንዴት እንደዚህ ታደርግብኛለች? ልጄን አትስደቢብኝ ብላታለች። ሰላም የልጅሽንን ጉድ ብታቂ ብላ ከቃል ጋር በጣም ከባድ ሁኔታ ውስጥ ገብተው ነበረ። አልማዝ በጥፊ መታታለች ለቃል። በዚህን ሰዓት በጣም በመናደድና እንዴት ልጄን ትመቻለች በማለት ነበረ ሰላምም አልማዝንም ይዛት በጣም ከባድ ሁኔታ ስታደርግ የነበረችው በንዴት ሆና እንዴት እጅሽን ልጄ ላይ ታነሻለች በማለት በጣም ተቆጥታ ስታናግራት ነበረ። ይህንን ነገር ደግሞ በጣም በመሀላቸው ለመግባት ሞክሮ ነበር ዳጊ። ግን እንዳይሆን ሆኖና ወድቃለች አልማዝ ስትወድቅ ጠረጴዛ መቷት ነበርና በዚህን ሰዓት ህይወቷ ሊያልፍ ችሏል። ሰላም በዚህን ሰዓት የገዛ ልጇ ትክክለኛ ልጇንም ሳታቅ በሌላ መጥፎ ሁኔታ ላይ ያስገባትንም ወንድሟ አሁን ላይ ነፍሰ ገዳይ ሆናለች። ይህ ሁሉ ነገር በጣም ተደነጋግጣለች። ብሌን ደግሞ አሳዳጊ እናቷ በረኪና ልትጠጣ እንደሆነ ደርሳ አስጥላታለች። ካስጣለቻት በኋላ በመጨረሻ ግን ይህ ነገር እኔ አንቺን አጥቼ መኖር አልችልም ብላ ከተናገረች በኋላ ገኒ እንደዛ ከሆነ እኔም መቼም ይህንን ነገር ከአንቺ ተለይቼ መኖር አልችልም በማለት የአሳዳጊ እናቷ ያዘጋጀችውንም በረኪና ብሌን ጠጥተዋለች። ብሌን ከጠጣች በኋላ ገኒ በጣም ተከፍታና ገኒ ስታለቅስ ነበረ። ብሌን በዛ ደረጃ አርፋ ድፍቃና ወድቃ መሬት ላይ ገኒ የምታደርገው ጠፍቷት ነበረ። በዚህን ሰዓት ግን ብሌን እንደምንም ብላ ካዳነቻት በኋላ የገኒ ጭንቀቷ ካሁን በኋላ ይሄንን ነገር እኔ ከጎኗ ብታጣኝም አትደግመውም፣ ደግማ ለማጣት አትሞክርም ብላ ነበረ ያሰበችው። አሁን ላይ ዳጊ ስልክ ደውላለት ገኒም ብሌን ወደ ሐኪም ቤት እንዲወስዳት አድርጋ ነበረ። ዳጊ ግን በጣም በጭንቀት ውስጥ ነበረ። ትክክለኛ የብሌን እናት እንዳልሆነች ካሳወቀ በኋላ ይበልጥ ግን በመጨረሻ ከባድ የሆነ ስህተት ውስጥ አስገብተውታል። ይህንን ነገር ደግሞ ያደረገችው የገዛ ልጄ ናት ብላ የምታስባትንም የሰላም ቃል ሁሉንም ነገር አበላሽታባቸዋለች። አሁን ላይ ገኒ ልጇንም ይዛ ያሳደገቻት ልጇንም ብሌን ይዛ ወደ እነ ሰላም ቤት መጥታለች። እነ ሰላም ቤት ግን የተፈጠረው ሌላ ጉድ ስለነበረ ሰላም አሁን ላይ በጣም ጭንቀት ውስጥ ገብታለች። ገፍትራ ከጣለቻት በኋላ ህይወቷ ካለፈው በኋላ በጣም እያለቀሰችና የሰው ነፍስ አጠፋውኝ ብላ ሰላም በጣም ውስጧ ተሰብሮ ነበረ። ይሄ ነገር ደግሞ ሁሉም የሱ ጥፋት ስለሆነ ቃልም ወደ በኃይሉ ደውላለች። በኃይሉ መጥቶ ሁሉንም ነገር እንዲያስተካክለው አድርጋለች። በኃይሉ ከሞተች በኋላ ሰላምም ከዚህ ነገር ጀርባ እንደሌለች ለማድረግ ሞክሯል። ሌላኛውንም አስከሬኗን በመደበቅና አልማዝንም ወደ ሌላ ቦታ እንደሚጥሏት ነው የተናገረው። ማንንም ሰው ማወቅ የለበትም ብሏል።
በኃይሉ ከጭካኔው በላይ ሰላም ግን አሁንም ቢሆን መረጋጋት አልቻለችም። እኔ ነኝ ህይወቷን ያሳለፍኩት ብላ ውስጧ በጣም ተጨንቋል። በመሀል ግን አሳዳጊ እናቷ ወደ እነ ሰላም ቤት ካመጣቻት በኋላ ብሌንም በሩ ቢቆረቁሩ ማንም ሊከፍትላቸው አልቻሉም። በጣም ብዙ ጊዜ ቆይተዋል። ያንን ጊዜ ግን የአልማዝም አስክሬን ለመደበቅ ነበረ። ሰላም ፊቷ ሁሉ ተቀያይረዋል። እያለቀሰች እና ከዛ በፊትም የተጎዳች ነበረ የምትመስለው። በዚህ ሰዓት አልማዝ ምን እንደሆነች ጠይቃታለች አሳዳጊ እናቷ የብሌን። ገኒም ይሄ ባለቻት ሰዓት አይ ምንም አይደለም ብሌን ስለጠፋችብን ነው በማለት ነበረ እንዳይታወቅባት ያደረገችው። በዚህን ሰዓት ግን ዳጊ በኃይሉና ቃልም አንድ ክፍል ላይ አስክሬኑን ይዘው ተደብቀው ነበረ። በዚህ ሰዓት ብሌንን ወደ ውስጥ ከገባች በኋላ በጣም ይቅርታት እያስጨንቄሻለሁ የሚለው ነገር ነበረ። እሷን ፊቷ ላይ ድንጋጤ ስታይ በእሷ መስሏት በጣም እንዳትጨነቅ የነገረቻት፣ ግን ደግሞ ገኒ ያስተዋለችው ነገር አለ። እናቷስ ብላ ብትጠይቅ ምንድነው ምላሻችን የሚለውን ነገር አስተውላለች ሰላምም። በዚህን ሰዓት ግን አሁንም ቢሆን እናቴ የታለች ብላለች። እናቴ የታለች ስትል ይሄንን ነገር ደግሞ ከኋላ ሆነው ብትጠይቅስ ብለው ያሰቡትንም በኃይሉ ቃልም በተለይ በጣም ተጨንቃለች። ብሌን ይሄ በጠየቀች ሰዓት ሰላምን ማልቀሷን ቀጥላለች። ምን ሆነሽ ነው እንደዚህ የምትሆኚው? እያለቀሽ እኮ ነው ትዬ ብላታለች ብሌን። ይሄ ነገር እንዳታደርግ ጠይቃታለች እና አንቺ ስለጠፋሽብኝ ነው በማለት ነበር አሁንም የዋሸችው። በመሀል ግን አሁንም ቢሆን ብሌን ራሷ ልታጠፋ እንደሆነ ገነት ለሰላም ነግራታለች። በዚህን ሰዓት በጣም ደንግጠዋል። ይህንን የሰማ ዳጊ ፈጥኖ ሮጥ ብሎ ነበረ ወደ ብሌን የመጣው። ዳጊ ብሌንን ስለሚያፈቅራት አሁን ላይ የእሷ ክፋት መስማቱ በጣም ውስጡ ሰብሮታል። እንዴት እንደዚህ ታደርጊያለሽ? እንዴት ራስሽን ለማጥፋት ትሞክሪያለሽ? እኔንስ ለማን ጥለሽ ለመሄድ ነው? በማለት ነበረ እያለቃቀሰ የቆየው። በዚህ ሰዓት በጣም እኔ እኮ አሁን ደህና ነኝ፣ ምንም የሆንኩት ነገር የለም ብለዋለች። ይሄ ነገር ደግሞ ምንም እንዳልሆነች ለማስመሰል ነበረ የሞከረችው። ባጣሽስ እኔ ምን ሊሆን ነበረ ብሏታል ዳጊ። አሁን ላይ ወደ ክፍሌ ወስደህ ትንሽ እንዳርፍ አድርገኝ ብለዋለች። ብሌንም ወደ ክፍሏ ከወሰዳት በኋላ ገኒ ግን የጠረጠረችውንም ጥርጣሬ አሁን በቃ ወደ ሰላምም ውስጧ በጣም እንደተረበሸ ገብተዋታል። ብሌንም እናትሽን ሄዳለች እና ሁሉም ነገር በኋላ እናወራለን ስለተባለች እረፍት እንድታደርግ ነበረ ዳጊም ወደ ክፍሏ የወሰዳት። በዚህ መሀል ግን ገኒ አሁንም ሰላምንም ለመሰነባበት ስትሞክር የአልማዝ ጫማ አይተዋለች። ያንን ጫማ ደግሞ የኔ ነው ብላ ሰላምን ዋሽታለች። ሰላም ይሄ በዋሸች ሰዓት ይሄ ጫማ እኮ የአልማዝ ነው በማለት ነበር የተናገረችው። ሰላም በጣም በተሰበረ ልቧ ይሄ ጫማ እኮ የኔ ነው፣ አንቺ ተመሳስሎብሽ ነው እንጂ ወይስ መግዛት አትችይም እያልሽኝ ነው በማለት አስቀይሳታለች። ገኒ ግን ውስጧ ምንም አላመነም። እዚህ ቤት የተደበቀ ሚስጥር አለ በማለት እውነቱንም እንዳልሆነ የተናገረችው ደርሳበታለች። ዳጊና ብሌንም አሁን ላይ እየተሞጋገሱ በፍቅር ውስጥ ይገኛሉ።